በአገልግሎት 8 ዓመታትን አስቆጥረዋል። የሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያኑ አገልግሎት መስጠት ከጀመረበት ጊዜ አንስቶ ላለፉት 8 ዓመታት በኪራይ ቢቆይም የህፃናት ቁጥር መብዛትና የምዕመናን መጨመር ቤተክርስቲያኑ ተጨማሪ ሰፊ ቦታ እንዲፈልግ አስገድደውታል። ስለሆነም በብዙ ድካምና ጸሎት ከ3 ወራት በፊት አዲስ ህንፃ ቤተክርስቲያን ተገዛ። $2.2 ሚሊዮን የህንፃ ቤተክርስቲያኑ ተመን ነበር። የቤተክርስቲያኑ ምዕመናንና ካህናት በርብርብ ህንፃውን ከተረከቡ በኋላ በተሻለ ምቾት አገልግሎታቸውን መስጠት ጀመሩ። ይሁን እንጂ ብዙም ሳይቆዩ ደስታው ከምዕመናን ልብ ሳይጠፋ የብዙዎችን ልብ የሚሰብር አስደንጋጭ አደጋ ተከሰተ። በሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐምሌ 6 2018 ዓ.ም የተለመደውን የወርሃዊ የቅድስት አርሴማ በዓል ቅዳሴን በማከናወን በሰላም ካጠናቀቁ በኋላ ካህናቱና ዲያቆናቱ እንዲሁም ምዕመናኑ ወደ የቤቶቻቸው ለመሄድ መንገድ በጀመሩበት ወቅት አንድ የስልክ ጥሪ ወደ ካህናቱ አቃጨለ። ድረሱ፣ ቤተክርስቲያኑ ተቃጥሏል የሚል። ነገሩ የተከሰተው የቅድስት አርሴማ ወርሃዊ በዓል ሰኞ ሐምሌ 6 ቀድሰን ከወጣን በኋላ ነው ይሄ ነገር የተከሰተው። እንዴትና በምን እንደተከሰተም የምናውቀው ምንም ነገር የለም። ቀድሰን በሰላም ወጥተናል። ከወጣን በኋላ ነው እንደገና እንድንመለስ እሳት ተነሳ ተብሎ የተደወለልን። በምንደርስበት ጊዜ ግን ያልጠበቅነው አደጋ ነበረ ተፈጥሮ ያገኘነው። ያው ቤተክርስቲያኑ ሙሉ በሙሉ ተያይዞ የእሳት አደጋዎች በዛ በቦታው ላይ ሆነው ለማጥፋት እየተረባረቡ ነው የደረስነው። ጉዳዩ ይሄ ነው። እንግዲህ ለምንና እንዴት እንደተከሰተ ገና ያው ኢንቨስቲጌት እየተደረገ ስለሆነ ይሄ ነበር እንዲህ ነው መነሻው መድረሻው ብለን ማለት አንችልም። ክስተቱ ግን ይሄንን ነው የሚመስለው። እንግዲህ ስሜቱ በቃላት የሚገለጽ አይደለም። ምክንያቱም የደረሰው ችግር ይሄ ነው የሚባል አይደለም። በምዕመናኖቻችን ላይ የደረሰው ስብራት ቀላል የሚባል አይደለም። ሁላችንም ቅድም መላከ በስራት መርጌታ ጌታውን እንደተናገሩት ያው አጋጣሚ ሆኖ ቅዳሴ ጨርሰን ምዕመናኖቻችንን ካሰናበትን በኋላ ከወጣን በኋላ በጥቂት ደቂቃዎች ውስጥ የተከሰተ ክስተት ነው እና ሁላችንም ከመንገድ ነው የተመለስነው። አጋጣሚ ስልክ ተደውሎ ምክንያቱ በምን ሁኔታ እንዴት እንደተፈጠረ የምናውቀው ነገር የለም። እንግዲህ ስለ ስብራቱ ስላለው ሐዘን ከተጠየቀ ግን እጅግ በጣም በምዕመናኖቻችን መካከል በመላው ሚኒሶታ አካባቢ ያሉ ምዕመናኖቻችን እጅግ ልባቸው ተሰብሯል፣ አዝነዋል፣ አልቅሰዋል። በማዘንም ላይ ነው ያሉት እስካሁን ድረስና እንግዲህ ያለው ስሜት ይሄ ነው ተብሎ የሚገለጽ አይደለም። ያው የሚያጽናናን እግዚአብሔር እንግዲህ ምዕመናኖቻችንንም እኛንም አጽናንቶ ቀጣዩን መልካም ስራ እንድንሰራ እሱ በቸርነቱ ካረዳን በስተቀር ስብራቱ ይሄ ነው የሚባል አይደለም። የቤተክርስቲያኑ አስተዳዳሪ መላከ ብስራት መርጌታ ጌታሁን እንደሚሉት ቤተክርስቲያኑ እግዚአብሔር ለአገልግሎታችን ማስፈጸሚያ የሰጠን ድንቅ ቦታ ነበር ይላሉ። በጣም ሰፊ ቤተክርስቲያን ነበረ። አሰጣጡ እግዚአብሔር በጣም በሙሉ እጁ ነበር የሰጠን። በእውነቱ እኛ በማናውቀው በጣም በቁጥር ያነሱ ምዕመናን ናቸው ይሄንን ቤተክርስቲያን የገዙት። 2.2 አካባቢ የፈጀ ቤተክርስቲያን ነው። ግን በሰው ደረጃ ቤተክርስቲያን ብለው ነው ይሄን የሸጡልን እንጂ እንደ ዋጋ ሲገመት እስከ 4 ሚሊዮን የሚገመት ቢልዲንግ ሁሉን ነገር ያካተተ በጣም ትልቅ ቢልዲንግ ነው። በፎቶ ያያችሁት እንዳለው እና በዚህ አይነት መንገድ ነው እንግዲህ ቤተክርስቲያኒቱ እያስቀጠልን የነበርነው። አገልግሎቷን በጣም ጥሩ ነበር። መዳግም ትንሳኤ አስመርቀን ገብተን አገልግሎት ጀምረናል። እንግዲህ የመጀመሪያ በዓላችንን ሐምሌ ገብርኤል ለማክበር የወጣን እየወረድን እያሰብን ባለንበት ነው ይሄ ተፈጠረብን። ይሄንን ይመስላል ፍርዳው። በእለቱ አገልግሎቱን ከፈጸምን በኋላ
በሩን ዘግቼ መጨረሻ የወጣሁት እኔ ነኝ የሚሉት የደብሩ የስብከተ ወንጌል ኃላፊ መጋቢ ትብስዕት ቀሲስ አብዮት ኃይሉ አደጋው እንዴት ሊከሰት እንደቻለ አልገባኝም ይላሉ። እንግዲህ ከአገልግሎት በፊት የነበረው እንደ ሁሉ ጊዜው 5 ሰዓት ላይ ቤተክርስቲያናችንን ከፍተን በኢትዮጵያ 11 ሰዓት ማለት ነው። ያው ቀደም ብለው እሳቸው ሁሉ ጊዜ ይመጣሉ። ትጉህ አገልጋይ ስለሆኑ ከኔ ቀድመው ይመጣሉ። እኔ ተከትዬ ነው የመጣሁት። ከዛ በኋላ ያው የዕለቱን ኪዳን ካደረስን በኋላ ስንክሳራችንን ከጨረስን በኋላ ቅዳሴ ገብተን ከቅዳሴ በኋላ ሁሉን ፈጽመን ሰርወተ ህዝብ ካደረግን በኋላ ህዝቡን ካሰናበትን በኋላ ያው መጨረሻ ላይ እኔ ቀርቼ ጧፍ እንደጠፋ ሻማ እንደጠፋ እያንዳንዱን ነገር ከዲያቆናቱ ጋር ቼክ በማድረግ እዛ ምዕመናኖቻችንም ወደ ኋላ ቀረት ብለው የሚጸልዩ ነበር። እነሱንም ጠብቄ በመጨረሻ ላይ ቤተክርስቲያኑን ዘግቼ እንደወጣሁኝ በትንሽ ደቂቃ ውስጥ ነው ይሄ የተከሰተው። እንግዲህ መነሻው ምን እንደሆነ የምናውቀው ነገር የለም። ገና ምርመራ ላይ ነው ያለው። ያው የፖሊስ ሪፖርት ምን እንደሆነ መጨረሻው ላይ ይነግረናል። እንግዲህ እኛ በእኛ በኩል እያንዳንዱን ነገር ጥንቃቄ አድርገን ነው በሻማ ወይም ደግሞ በእሳት ተነስቶ እዚህ ይደርሳል የሚባል አደጋ አይደለም ያሉት ክፍተቶች። ምክንያቱም ሻማም የራሱ ፕሮሰስ አለው፣ ከሰልም የራሱ ፕሮሰስ አለው። እንደገና ደግሞ ሻማዎቻችንና ከሰል የምናስቀምጥባቸው ቦታዎች ራሱን የቻለ ሴፍ የሆኑ ቦታዎች መጀመሪያ ሲሰራ ጀምሮ ለዚህ ጉዳይ ተብሎ የተዘጋጀ ስላለ ብዙ በዛ የምንሰጋበት አንዳችም ነገር የለንም። ምክንያቱም ቤታችን ነው፣ ቤተክርስቲያናችን ነው። አዲስ እንደመሆኑም ደግሞ መጠን በጣም እጅግ እንጠነቀቃለን። መቼም አዲስ ነገር ሁሌ አዲስ ነው እንደምታውቀው። ስለዚህ ተጠንቅቀን ያንን አጥፍተን እያንዳንዱን ነገር ቼክ አድርገን የወጣ ነው። በእኛ በኩል በዚህ ሁኔታ ላይ እንዲህ አይነት ችግር ይፈጠራል የሚል እምነት የለንም። ምንም ይሄ እርግጠኛ ሆኜ የምናገረው ምክንያቱም በመጨረሻው የነበርኩት ራሴ ስለነበርኩኝ በደንብ አድርጌ አይቻለሁ። ዲያቆናቱም ነበሩ። እያንዳንዱን ነገር በእንደዚህ አድርገን ነው የወጣ ነውና መነሻው ግን ምን እንደሆነ የምናውቀው ነገር ስለሌለ እየጠበቀን ነው እስካሁን ያለ ነው። በትንሽ ጊዜያት ውስጥ ያንን እናውቃለን ብዬ አስባለሁኝ። በእኛ በኩል የነበረው ነገር ይሄ ነው። ቤተ መቅደሱን ሞዲፋይ አድርገናል ውስጡን። ያ ደግሞ በታዋቂ መሐንዲስ ነው። ከመሐንዲሱ ውጭ ግን ሲቲው ኢንስፔክት አድርጎ ካላሰለ እያንዳንዷ የኤሌክትሪክ ስራ እያንዳንዷ የግንባታ ስራ በሲቲው ኢንስፔክት ተደርጎ ሲያልፍ ብቻ ነው አሁን ከዚህ ቀጥሎ የምንባለው። በዚህ ጉዳይ ላይ ምንም ነገር ስጋት የለንም። ምክንያቱም እያንዳንዷ በሲቲው አማካኝነት ነው፣ በሲቲው ባለሙያዎች ኢንስፔክት እየተደረገ ያለፈ እዚህ የደረሰው። ምንም ጥርጣሬ የለንም በዛ በኩልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም በውጭ ሀገር የቅዳሴና የወንጌል አገልግሎት መስጫ ብቻ አይደለችም። ማህበራዊ አገልግሎት የሚደምቅባት፣ የተነፋፈቀው የሚገናኝባት፣ ልጆቻችን የሚመስሏቸውን ጓደኞቻቸውን የሚያገኙባት፣ ብሎም የጌታን ሥጋና ደም የምንቀበልባት የድህነት ቤታችን ናት። ለምዕመናን መጽናኛ፣ ለካህናት መገኛ፣ ለምንዱባን መጠጊያ የሆነች ምስካየ ሕዙናን የተባለች የሁላችንም ቤት ናት ቤተ ክርስቲያን። ታዲያ ይቺ ቤተ ክርስቲያን ከሰዓታት በፊት እነዚህን ሁሉ አገልግሎት አግኝተውባት የተመለሰችው ይህችው ቤተ ክርስቲያን በእሳት ተያያዘች ሲባል በምዕመናኑ ላይ የሚፈጥረው ስሜት በቃላት የሚገለጽ አይደለም። እኔ ራስነቴንም ሁሉ በእውነት ለመናገር የሳትኩበት እንትን ነው የነበረው። እዛ ምን እንደምሆን ምን እንደምል ሁሉ ግራ ገብቶኝ መኪናዬንም እንዴት ነድቼ እንደደረስኩ አላውቀውም። ግን እዛ አካባቢ ስደርስ መግባት አይቻልም ብሎ ሲለኝ ለፖሊሱ ቁልፌን ወርውሬ እየሮጥኩ ወደዛ ወዳለበት ሲሄድ ነው እሱ ነው ትዝ የሚለኝ። እዛ ደርሼ ራሴን ይዤ እንደዚህ እንደው ስጮህ የሆነች ነጭ አሉ ፎቶውን ያገኘችው። ምናልባት አሁን እዚህ ላይ ብታገኘው ኖሮ ብታሳየው እንትን ይላል። እንደዛ አይነት ፎቶ ሁሉ ተነስቼስ እንደው እዛ ሚዲያ ላይ ሳይው በጣም ነው የገረመኝ። ከአቅም በላይ ነው የነበረው እውነት ለመናገር።
አሁንም ገና ህልም ላይ ነን። እንኳን በዛ ሰዓት ይቅርና አሁን ራሱ ህልም ላይ ነን። እውነት ነው ወይ ይሄ ነገር? አሁን እሑድ መጥቶ እኔ አሁን ጠዋት የምነሳው አሁን ለእሑድ ነው ፕሮግራም እያደረኩ ያለሁት። እሑድ ኪዳን አደርሳለሁ ቀድሳለሁ የሚለው ነው አይምሮ ውስጥ ያለው እንጂ ተቃጠለ የሚለውን ራሱ ለመቀበል በጣም ከባድ ነው። ፍርድ አወቅ እውነት ለመናገር ነው። ማንንም ማጽናናት የማይቻልበት ነው። አሁን ለምሳሌ ከምክትል ሊቀመንበሩ ጋር እየተደዋወልን ነበረ። ልክ አደጋው እንደደረሰ የት ነህ ወዴት ነህ እንዲያው እንደ ሴት ልጅ ነው እሱም እንዲሁ እያለቀሰ የነበረው። ምንድን ነው ምን ሆነው እያለ እግዚአብሔር ያውቃል እኔ ምን ሆነውን አላውቅም። በቃ እንግዲህ ወደዛው እየተባባልን እየተጫጫህን አንዱ አንዱን ማጽናናት ሳይችል ነው እዛ የደረስነውና ሁሉ ጉድ ያየ ነው። እና እዛ ሰዓት ስሜቱም ከባድ ነበረ። ሊቀ ጳጳሱም ደውዬላቸው ወዲያው በደወልኩላቸው በተወሰነ ደቂቃዎች ነው የደረሱት። እሳቸውም እንደዛው በእንባ ነበር ነገሩን የገለጡት፣ ብፁዕ አቡነ ናትናኤል ማለት ነው። እና እንዲህ አይነት ነው የነበረው። ስሜቱ ከባድ ነበረ። ከኛ በላይ እንግዲህ የተጎዱት እነሱ ናቸው። እውነት ለመናገር ያው አጋጣሚ ሆኖ በትንሽ ደቂቃ ልዩነቶች ውስጥ ነው መጀመሪያ ላይ የደረስኩት። እኔ አጋጣሚ እንደውም ስመጣ በጣም ስፒድ እያረኩኝ ስለነበረ ፖሊስ አስቆሞኝ ሁሉ ከዛ ያው የተፈጠረውን ችግር ነግሬውን የለቀቀኝ። በእንደዛ አይነት ሁኔታ እንደመጣሁኝ እዛ እንደደረስኩኝ ያው እዛ የነበሩ ምዕመናን እጅግ አድርገው እያነቡ እያለቀሱ ነበረ። ከሚገባ በላይ ከኛ በፊት ትንሽ ቀድሞ የደረሱ ምዕመናኖቻችን ነበሩ። እጅግ ከሚገባ በላይ እያነቡ እያለቀሱ ነው ያገኘኋቸው። ያው እዛው ተገኝቼ እኔም ያው መቼም እንዲሆኛለው እንዲያድርጊያለው ያዝኛለው እያልኩኝ ያንን የራሴን ማንጸባረቅ አልፈልግም። መቼም ያው ስሜቱ ማንም ሰው ሊረዳው ስለሚችል እኔ ያንን መናገር አልፈልግም። እንደ አንድ ምዕመናኖቼ አብሬ ያዝኛለሁኝ። ከሚያለቅሱት ጋር አብረን አልቅሰናል። ሁላችንም ቤታችን ነው። ቅድም እንደገለጽከው ሀገራችንም ጭምር ነው። የምንጽናናበት ቤታችን ነው። ምዕመናኖቻችን የሚረጋጉበት ቤታችን ነው። በይበልጥም ደግሞ ጠግበን አይተን ባረካንበት በዚህ ሰዓት ደግሞ ይሄ መሆኑ ደግሞ እጅግ ያመናል እና የነበረው ነገር ይሄ ነው። እኔ እንደደረስኩኝ ከዛ በተረፈ ቀጥለው መላከ ብስራት ደረሱ። ብፁዕ አባታችን ረጅም ዕድሜን ከሙሉ ጤንነት ጋር ይስጥልን ተገኝተው አብረው ከምዕመናኖቹ ጋር አንብተው ብፁዕ አቡነ ናትናኤል የሀገረ ስብከታችን ሊቀ ጳጳስ ተገኝተው የሀገረ ስብከታችን ስራ አስኪያጅ መላከ ምሕረት ቀሲስ ስንታየው፣ የሀገረ ስብከታችን ጸሐፊ ሊቀ ብርሃናት ቀሲስ ሄኖክ እነዚህ ሆነው ተገኝተው ምዕመናኖቹን አጽናንተው በደብሩ ያሉ የአካባቢው መነኮሳት አባቶች መጥተው ተገኝተው እዛ ላይ እንባቸውን ሲያፈሱ ነው እንትን ያየሁት እና በጣም የደነቀኝና ባምንበትም ቤተክርስቲያን መቼም መዳረሻዋ አንዲት እንደሆነች አምናለሁኝ። ያንን ባምንም ግን በዛ ቦታ ላይ ያየሁት ነገር ከሁሉም አብያተ ክርስቲያናት እየመጡ ያንን እሳት በዛ በይበልጥ በዛ በሰዓቱ ሰዓት እንደዛ እንባቸውን ሲያፈሱ ሳይ፣ በርቀት የማውቃቸው ሰዎች እንደዛ እንባቸውን ሲያፈሱ ሳይ ቤተክርስቲያን አንዲት ናት። በቃ መዳረሻችን እሷ ናት። ምንም እንሁን ምንም እንጣላ ምንም እንበል በቃ መዳረሻችን ያቺ ቤተክርስቲያን እንደሆነች እግዚአብሔር በዛ ሰዓት ውስጥ ስላሳየኝ እጅግ አድርጌ እግዚአብሔርን ላመሰግን እፈልጋለሁ። ለካ አንድ ነን። ለካ የሁሉ ምዕመናን የኛ ስሜት የሁሉ ስሜት ነው፣ የኛ ለቅሶ የሁሉ ለቅሶ ነው ብዬ እንዳይ አድርጎኛልና ይሄንን እግዚአብሔር እንግዲህ በህይወታችን ሊያስተምረን የሚፈልገው ነገር ስላለ ያንን ተመረመንበት እናልፋለን። እንግዲህ የነበረው ስሜት በዚህ ሁኔታ እንዲህ ነው ብዬ ልገልጸው አልችልም። ስሜቱ እጅግ በጣም ከባድ ነበረ። እንግዲህ አሁን ልክ ከ3 ሰዓት ጀምሮ ዛሬ ብትሄድ ከ3 ሰዓት ጀምሮ ምዕመናኖቻችን እዛ ሰፈው ነው ያሉት። በጣም ብዙ ምዕመናን በቃ አላመኑም። እውነት ለመናገር እኛ አይደለንም ያው ሚዲያውን እንዳየኸው ነጮቹ ለቤተ ክርስቲያኑ ምን ያህል ተቆርቆረው ምን ያህል ሚዲያ ላይ ያለውን ነገር እያስተላለፉ እንደሆነ እያየህ ነው። እንኳን እኛ አይደለንም
እዛ 40 ዓመት 30 ዓመት እዚህ ቤተክርስቲያን እንዲሆነናል እዚህ ቤተክርስቲያን ነው ክርስቲያን እንደተጠመቅነው እንዲሆን ነው እያሉ የመጡ ነጮቹ እያለቀሱ ይሄዳሉ። እኛ አይደለንም። እና ዛሬ አሁን ከሰዓት በኋላ 3 ሰዓት 4 ሰዓት እዛ ቢኬድ ያሉት ምዕመናን በቃ ማመን ስላልቻሉ እውነት ነው ብለው መቀበል ስላልቻሉ እዛው ነው ያሉት። እንግዲህ ቤተክርስቲያኑ ሁኔታ ቤተክርስቲያን ውስጥ መግባት አንችልም እኛ በዚህ ሰዓት፣ ምክንያቱም የተረጨው ውሃ ኬሚካል ስላለው ያ ምናልባት ወደ ካንሰርነት ስለሚቀየር መግባት አትችሉም ተብለን መግባት አልቻልንም። ታቦታችንንም ገብተን ማውጣት አልቻልንም። ግን በዚህ ሰዓት ውስጥ እዛ ውስጥ መግባት ስላልቻለን እዛ ውስጥ መድረስ ስላልቻለን ተከቦ ነው ያለው፣ ታጥሮ ነው ያለው እና እየጠበቅን ነው። እንግዲህ ያው እንደምታውቀው በዚህ ሀገር ላይ እያንዳንዱ ነገር ህግ ስርዓት ጠብቆ ነው የሚጓዘው። ዝም ብሎ በዘፈቀደ የሚደረግ ነገር የለም። ሁሉ ስርዓቱን ጠብቆ ነው የሚሄደው። እንግዲህ ያው ኢንሹራንስም የራሱን ምርመራ ያደርጋል። መነሻው የት ሊሆን ይችላል እንዴት ሊሆን ይችላል ብሎ የፖሊስን ሪፖርት አንድ ላይ ካጣመረ በኋላ አሁን ከዚህ በኋላ መግባት ትችላላችሁ ስንባል ሲፈቀድልን ነው የምንገባው። ግን አሁን ባለው ሁኔታ ወደ ውስጥ መግባት ስላልቻለን ምን ይትረፍ ምን ይገኝ የሚለውን ነገር ማወቅ አልቻልንም። እየጠበቀን ያለን ምንም እንኳን አደጋው የሁላችንንም ልብ የሰበረ ቢሆንም የቤተክርስቲያናችን አገልግሎት ግን አይቋረጥም የሚሉት የቤተክርስቲያኑ አስተዳዳሪ መላከ ብስራት መርጌታ ጌታሁን ለአገልግሎት ማከናወኛ የሚሆን ጊዜያዊ ቦታ ማግኘታቸውንም ገልጸውልናል። ሐዋርያው ቅዱስ ጳውሎስ በመልእክቱ ያለው ቃል ነው። ከፈተናው ጋራ መውጫውን ያደርግላችኋል ይላል ቅዱስ ጳውሎስ። እግዚአብሔር ፈተናን ያመጣል፣ ግን መውጫውንም ደግሞ ያመቻቸዋል እሱ ራሱ በራሱ። ከፍ የሰጠ ጥፍር አይነሳም ይላሉ አባቶቻችን። እና በጣም በሚደንቅ ሁኔታ እኛ ይሄን ያህል አላሰብነውም። እውነት ለመናገር ቤተክርስቲያናችንን ስንገዛ የሚረዳን ዶክተር ፓስተር ፖል የሚባል ነበረ እና ለቤተክርስቲያናችንም ወደ 70,000 ሺህ እርዳታ አድርጎልናል ስንገዛም። አሁንም ይሄ ችግር ደረሰ ስንል ወዲያው አፈላልጎ ከቤተክርስቲያናችን 2 ደቂቃ ወክ ማለት ነው 2 ደቂቃ ብቻ ነው ወክ የምናደርገው። እዛ ነው ወደ 500 አባላት የሚይዝ አዳራሽ የተገኘልን። በጣም በሚገርም ሁኔታ እነሱም ጉዳዩ ስለተሰማቸው ለ1 ወር ነፃ ሰጥተናል ብለው ትላንትና ተረክበናል። የሚቀጥለው እሁድ እዚያው ላይ ያው ሌላ ነገር አይኖርም። አገልግሎቱ ምህላ ይኖረናል፣ ወንጌል ይሰበካል፣ መዝሙር ይዘመራል። በዛ መልኩ ህዝባችንን አጽናንተን የደረሰውን አደጋ በዛው ደግሞ ያላዩትም አይተው እዛው ቦታው ላይ አምላካችንንም ተማጽነን ወደ ቦታችን መልሰን ብለን አይተን እሱን ጎብኝተን ነው የምንሄደው። ስለዚህ ወደፊቱ እጣ ፋንታ አሁን ለጊዜው በዚህ መልኩ ነው። አድራሻውን በኋላ በእናንተ ሚዲያም በዚሁ በማህበረ ቅዱሳን ቴሌቪዥን ላይ እንድትለጥፉልን እልክልሃለሁ። ደስታችንን በቅጡ ሳናጣጥመው ነው አደጋው የቀደመን የሚሉት የደብሩ ስብከተ ወንጌል ኃላፊ መጋቢ ትስብእት ቀሲስ አብዮት በበኩላቸው ወቅቱ ክርስትናችን የሚፈተንበት በመሆኑ ሁላችንም ተስፋ ሳንቆርጥ ወደፊት ልንበረታ ይገባል ሲሉ ለደብሩ ምዕመናን እንዲሁም የዜናውን ሰምተው ልባቸው ለተሰበረው ለመላው ኦርቶዶክሳውያን መልእክት አስተላልፈዋል። የምናስተምረውን እንድንኖር መጽሐፍ ይነግረናል። ያው አንዳንድ ጊዜ መቼም ሰው እንደመሆናችን መጠን ሰውኛ ባህሪ ይዞን ሁላችንም እንደው ቅድም እንደተባለው ነው አይደለም ሆኗል ተከስቷል እያልን ብዙ ነገር ውስጥ እንገባለን። ሰዎች ነንና አንዳንድ ጊዜ ሞትን ብንቀበለውም ግን ሞት ሲመጣ ደግሞ እንደው እንዴት ሆነ ብለን ደግሞ መጠየቅ ያው የሰው ልጅ ባህሪ ነው እና እንግዲህ እዚህ ያደረሰን እግዚአብሔር ነው። እኛ በጣም ያው ታሪኩ በመላው ሚኒሶታ በተለያየ ሁኔታም ስለሚታወቅ የኛ መነሻችን በጣም በትንሽ ነው። በሚያስደንቅ ሁኔታ እግዚአብሔር ረድቶን በዚህ ያሉ ምዕመናኖቻችን በጠቅላላ በአንድ ላይ በመሆን እዚህ ቦታ ላይ የደረሰ ቤተክርስቲያን እና እኛም ለራሳችን በሚያስደንቅና በሚገርም ሁኔታ
እግዚአብሔር ያደረገልንን የሰራልንን ተአምራት ገና ብዙ በምንናገርበት ሰዓት ነው ይሄ ነገር የሆነውና ምዕመናኖቻችን እንግዲህ ይሄ ነገር መቼም ይከሰታል ይሆናል ብለን አስበን አናውቅም ልናስብም አንችልም ግን በተለያዩ ሁኔታ ይሄ ችግር ተፈጥሯል ግን አጽናኙ መንፈስ ቅዱስ ሁሉ ጊዜ ከኛ ጋር ከመመናኖቻችን ጋር ስለሆነ ያንን ተቀብለን ተረጋግተን እግዚአብሔር የሚቀጥለውን የሚያሰራንን ነገር አናውቅም የራሱ ምክንያት ይኖረዋል የተሻለ ነገር ፈልጎ ሊሆን ይችላል የተሻለ ነገርም ለማድረግ ፈልጎ ሊሆን ይችላል እንደኛ ምንም ብናዝን ግን ከሐዘናችን በኋላ ደስታችን የበለጠ የሚያምር ስለሆነ ያንን ተስፋ አድርገን መመናኖቻችን ያ የተሰበረ ልባቸውን እንባቸውን እግዚአብሔር ጠግኖልን ወደ ህይወታቸው ተመልሰው ያንን መልካም ነገር እንዲያስቡልን ነው የምንፈልገው ሌላው በመላው ዓለም የሚገኙ ምዕመናኖቻችንን ማለት የምፈልገው እንግዲህ እቺ ቤተክርስቲያን የሁላችንም ናት የኔ ርስት ጉልት የለም እዚህ ውስጥ ያባታችን የመላከ በስርዓት የተለየ ቦታ የላቸውም አስረክበን እግዚአብሔር እስከፈቀደ ድረስ አገልግለን መለየት ነው የኛ ድርሻ ሌላ ድርሻ የለንም ከዛ የቤተክርስቲያን ሰዎች ደግሞ መተው ቤተክርስቲያኑን ነገ ይረከባሉ እኛ አንድ ጠጠር መወርወር ነው ያንን እያደረግን ያለ ነው ከዛ በኋላ ቤተክርስቲያኗ የራሷ መሪ ያላት የራሷ መመሪያ ያላት ከሊቀ ጳጳሱ ጀምሮ ያንን ነገ ቤተክርስቲያኑን ተረክበው ለትውልድ እሳቸው የሚያስተላልፉት ነው እና በመላው ዓለም ያላችሁ ምዕመናን ይሄንን ተረድታችሁ በጸሎታችሁ እንድታስቡን ቤተክርስቲያናችሁ የሁላችሁ እንደሆነ እንድታስቡ ቤተክርስቲያን የግለሰብ አይደለችም የአንድ ሰውም አይደለችም የሁላችንም ስለሆነች እቺን ቤተክርስቲያን ነገ እንድትቀጥል ቅድም እንዳልኩት በጸሎታችሁ አግዙን አቅማችሁ በፈቀደ በእውቀታችሁ በገንዘባችሁ እቺን ቤተክርስቲያን መለሳችሁ ወደ ግንባታ እንድትመልሱ አደራ ለማለት ፈልጋለሁና ያለው ነገር እንግዲህ በመመናኖቻችን በኩል ያለው መጽናናቱን እግዚአብሔር እንዲልክላቸው እመኛለሁኝ ህንጻ ቤተክርስቲያኑ እንደማንኛውም የሀገሩ ንብረት ሶስተኛ ወገን ዋስትና ያለው ቢሆንም አብሮ የወደመውን ነዋየ ቅድሳትና ሌሎች የቤተክርስቲያኑ ንብረቶች ግን በቀላሉ የሚተኩ አይደሉም የሚሉት የቤተክርስቲያኑ አስተዳዳሪ መላከ ብስራት መሪጌታ ጌታሁን በመላው ዓለም ያሉ ኦርቶዶክሳውያን በጸሎትም በገንዘብም ከጎናችን እንዲትሆኑ ሲሉ ተማጽነዋል። ኢንሹራንሱን በተመለከተ በሚለው እዚህ ሀገር የራሳቸው ህግ አላቸው በትክክል ኢንሹራንስ ይሄንን ይሸፍነዋል ወይ አይመስለኝም ምክንያቱም ዛሬ አንድ ልብሰ ተክህኖ 300-400 ሺህ ኢትዮጵያ ብር ገብቷል ይሄንን እንደውም ይመናን በጣም ከግንዛቤ ውስጥ ሊያስገቡልን ይገባል እንደ አይነት ጥያቄ ያለው ካለ ምንም ነገር ገና ከዜሮ ነው ከስክራች ነው የምንነሳው ሁሉ ነገርና ኢንሹራንሱ እንደው ምናልባት እንደው ህንጻው እንኳን ቆመ ቢባል ባሉት ነገሮች እንኳን ከመንበር ጀምሮ ያሉ ልብሰ ተክህኖቹ መሟላቱ ሁሉ ስንት ነገር ነው ያለውና በዚህ ወደ ኋላ እንዳይሉብን ነው የመጀመሪያው ያው እንደተባለው በጸሎት እንዲያግዙን ነው ትልቁ በክርስቲያኖች ላይ ፈተና ሲመጣ መፍትሄው ጸሎት ስለሆነ በጸሎት አግዙን ግን በዚህኛውም ቢሆን ገና ይሃለ ተብሎ እንደው በደበሎ ውስጥ ያለ ጥጋብና በካባ ውስጥ ያለ ረሃብ ይላሉ አባቶቻችን ምናልባት እንደው ይሄንን ኢንሹራንሱን እንደ ካባ አይተነው አይ እንዲህ አለ ብለን በእንትን እንዳናልፍ ውስጡ ብዙ ችግር አለበት ብዙ ረሃብ ነው ያለበት ብዙ ጭንቅ ነው የሚኖርብንና እውነት ለመናገር ያለምን ማፍረት እንድታግዙን ነው በአለም ያላችሁ ምዕመናን ሁሉ የምንፈልገው ጎፈንዲሚም ሞቷል በሱም እንድትረዱን በማንኛውም በሐሳብም እንደተባለው በጸሎትም እንድትረዱን ነው የምንፈልገው ይሄንን ምክንያት እንዳታደርጉብን አደራ ጭምር እናሳስባለን ሌላው እንደው ለመላው ዓለም በመላው ዓለም ያሉ ምዕመናን ይሄንን ተረድተው ቅድም እንደተባለው እንደ አንድ ቤተክርስቲያን አይተው ይችን ቤተክርስቲያን እንዲያቆሙልን እንፈልጋለን ባለፈውም እንዲሁ በተለያዩ ሚዲያዎች እንደተናገርኩትም መምህራን ወንጌል ወንድሞቼ በየሀገሩ ያላችሁት በተለይ ደግሞ አሁን የሚቀጥለው እሁድ ለምዕመናኖቻችሁ እንደ አንድ ርዕስ አድርጋችሁ የዚህን ቤተክርስቲያን ችግር እንድትናገሩ እንድታስተላልፉልንና ጎፈንድሚውንም እንድታስተዋውቁልን በዚሁ አጋጣሚ አሳስባለሁ
ይሄንን ወፈንድም የተባለውን ምዕመናን በሙሉ እንድትቀላቀሉ በእውነት አሳስባለሁ። እኛ ብዙ ጭንቅ ነው ያለብን፣ አሁን ምንም ነገር ነው የሌለን እውነት ለመናገርና በዚህ መልኩ እንድታስቡት ነው ማሳስብ። ሌላው እንደው የመጨረሻ መልእክቴ ከሆነ እንግዲህ ሰዓትም እየፈጀን ይመስለኛል። የማህበረ ቅዱሳን ሚዲያ በጣም 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 ከልብ እናመሰግናለን። ጉዳያችን ነው ብላችሁ እናንተ ናችሁ የደወላችሁልን እና ሚዲያዎቹን በሙሉ ሚዲያዎቹ ቤተክርስቲያን መሆኗ ተረድተው ጉዳያችን ነው ብለው ነው ወደኛ እየመጡ ያሉት። እኛ ወደ እነሱ ነበር መሄድ የነበረብን፣ ግን በዚህ በጣም እናደንቃለን። እውነተኛ የቤተክርስቲያን ሚዲያ ነው። እግዚአብሔር አምላክ ክብሩን ይስጥልን፣ ማህበሩንም ያስፋልን እንላለን። ሌላው እንደዚሁ በሐሳብም በምንም ከዓለም ዙሪያ በስልኩ በምኑ ባለፈው በትላንትናው መልእክት እያስተላለፍኩ ነበረ። ስልክ መመለስ አልቻልንም። ፍርዳወቅ እውነት ለመናገር ከአቅማችን በላይ ነበር። ከዓለም ዙሪያ ነው የሚደወለው። እኔ ይሄን ያህል ሰው ያውቀኛሉ ምን ከምን ለዘመናት የረሳኋቸው ወንድሞቼ ሁሉ ደንግጠው ብዙ ነገር ነው እንትን እያሉ ያሉ። ስልክ መመለስ ባለመቻሌ ለነሱም በዚሁ አጋጣሚ ይቅርታ ጠይቃለሁ። መልእክታችሁ ደርሶኛል፣ እግዚአብሔር ያክብርልን እንላለን። ሌላው ይሄንን ስሜት ሁሉ የተጋራችሁን በመላው ዓለም ያላችሁ ምዕመናኖቻችን እግዚአብሔር አምላክ በእውነት በረከቱን ያድልልን። ሌላው እንደው ለሌላው ትምህርት እንዲሆን እንደው ለቤተክርስቲያናት ለተባለው እኛ አሁን ለሌላው ትምህርት የሚሆን መልእክት ብለን የምንለው ነገር የለንም። ከኛ ስህተት አይደለም ይሄ ነገር የተፈጠረው። እንግዲህ እንደ ጥንቃቄ ያው ጧፍ አለን፣ እኛ የምንጠቀመው ሻማ አለን፣ ማይጠንት አለን። እነኚህን ነገሮች መጠንቀቅ ነው። እንግዲህ እኛ ደግሞ በጣም ጥሩ ልምድ ነው ያለን በዚህ ዙሪያ ላይ። በእውነቱ በተጣበበ ቤተክርስቲያን እንኳን 7 ዓመት ስናገለግል ተከስቶብን አያውቅም። ምንም ነገር ሆኖብን የማያውቅ ነው ዛሬ የተከሰተብን። ስለዚህ እንደተባለው እንደ ጥንቃቄ ከሆነ እንግዲህ እኛ የራሳችንን ጥንቃቄ ማድረግ ነው። ግን እንዲሁ ከየት መጣ የማይባል ደግሞ እንደዛ አይነት ነገር አሁን እሳቱ ራሱ ከጣሪያ ላይ ከላይ ነው የተነሳው ነው የሚባለው። እንግዲህ አሁን አላወቅነውም እንትኑን እንጂ ከስርም አይደለም የተነሳው ነው እየተባለ ያለው። እንግዲህ ውጤቱን አላወቅነውም። ስለዚህ እግዚአብሔር አምላክ ከእንዲህ አይነት አደጋ ቤተክርስቲያናችንን ጠብቆ ካህናቱን ተጠብቀን ቤተክርስቲያናችንን እንድናገለግል እግዚአብሔር ይፍቀድልን እላለሁ። አመሰግናለሁ።